የተደራጀ በአንድ ተመሳሳይ ስሜት በአንድ አካባቢ በአንድ ሻርጃ አካባቢ ላይ ተከማችተው የአንድ አካባቢ ልጆችን የማጥፋት ሴራ የሚሰሩ የተደራጁ ቡድኖች አሉ። በጣም የተደራጁ ማለት ነው። በቋንቋ አንድ ሆኖ ጉልበታቸው አንድ ሆኖ አነጋገራቸው መዝገባቸው አንድ ሆኖ በአንድ መዝገብ የሚሰሩ ልጆች አሉ። ዛሬ የልጅቷ ህይወት እንደዚህ ሊያልፍ ስል በዚህ በአጣዳፊ ሁኔታ ላይ ሁሉ ስለተረባረበ እውነት እንዳይመስላችሁ በጣም ማለት ነው። የልጆች ብር የዛሬ 3 አመት 2 አመት አካባቢ እኛ እንደዚህ በላይ በቋንቋችን እያወራን ብዙ ልጆችን ለማስታረቅም እንኳን ብር ሞክረናል። ነገር ግን ብር የሚቀበሉበት ቴክኒክ ልንገራችሁ። ብዙ ልጆች አሉ አሁን ቋንቋ አማርኛውን በደንብ ማውራት የማይችሉ ልጆች አንዱ እኔ ብር ላስገባ የሚል ነው። ብሩን ላስገባልሽ ያለው ልጅ የሚሰጠው አካውንት ወይም አይዲ የሚሰጠው የሌላ ሰውን ነው። እንደዛ እያደረገ የሰጠሽውን ጠይቂ ይላታል። ያቺኛው ደግሞ ስለ ህግ አታውቅም። ቅድም ታሚስ ስናገር ሰምቻለሁ። ብዙዎች ህጉን ሲያብራራ ነበረ ብሏል። እውነት ነው፣ አያውቁትም። አንደኛው የወጡበት ከማህበረሰብ ውስጥ ነው፣ ከገጠር ነው የወጡት። የክፍለ ሀገር ልጆች ናቸው። እነዚህ በጣም የመናገር አቅማቸው ሳይንስም በተለያየ ነገሮች ላይ ሁሉ ነገሩ ላይ ወጥ ብሎ ነገሩን የመከራከር እንትን የላቸውም። ከዛ የተነሳ ልጆቹ ብዙ ነገር መናገር ወይም ጥያቄ ማቅረብ አረበኛን እንኳን በትክክል ስለማይችሉ ሰዎችን ለጥገኝነት ሌላ ቋንቋ በአማርኛ በተለያየ ነገር ይናገራሉ። ስለዚህ ወደኛ ደግሞ ያመለክታሉ፣ በቋንቋችን እንጠይቃለን። ነገር ግን ሲቀበሉ ብሩን በሌብነት ነው፣ በሌላ ሰው አይዲ በሌላ ሰው አካውንት ያደርጋሉ። ያ ሰው ደግሞ ወደ ሌላ ያመዝናል። እንደዚህ እየተደረገ ብዙ ልጆች የተበሉበት አለ። ሁለተኛ ደግሞ አታለው እኔ እዚህ ቅርብ ነኝ እነዚህ ሰፈር ነኝ መጥቼ ልውሰድ ምናምን እያሉ በታክሲ እየሄዱ ከሰፈር ይወስዳሉ ብሩን። እንደዚህ እያደረጉ ልጆቹን በጣም አዛ አድርጓቸው ብዙ ልጆች ደግሞ አርግዞላቸው ይሄ ልጅ አሁን ዛሬ የታሰረው ልጅ በቅርብ ጊዜ በወራቶች ውስጥ ማለት ነው አንዷን ልጅ 32,000 ብር ተቀብለው በዛ ጉዳይ ላይ ተሰብስበን ጠይቀነው ሁላ ነበር። ያቺ የጠየቀችዋ ልጅ እህቷን ከቤሩት ወደ ኢትዮጵያ የሄደችዋን ወደ ዱባይ አመጣታለሁ ብለው ቪዛ አሰራሻለሁ ብሎ ሲቀበል ምን አደረገ? ብሩን ኢትዮጵያ ላለው ለወንድሙ አካውንት አስልከው ወንድሙ አካውንት ነው ብሩ የገባለት። ከዛ እሱ ያለው ዱባይ ነው፣ ልጅቷ የምትመጣው ዱባይ ነበር። ከዛም በኋላ ስልኩን ዘግቶ ጠፍቶ ነበር። መሀል ላይ ብዙ ነገር አለ። ከዛም በኋላ የልጅቷን ብር እየታለ የኔ ሲም የከለ ነው ብሩ የገባው በከለ ነው ሄደሽ እሱን ጠይቂ ምናምን በሚባል ነገር አፈራርሶን ያለፈው ስልክ ብሎክ አድርጎን ያለፈው። ስለዚህ ሻርጃ አካባቢ ላይ እየተደረገ ያሉ ነገሮችን እዚህ ያሉ ብዙ የወላይታ ልጆች በጣም ያለቀሱ ልጆች አሉ። በእውነቴን ነው የምላችሁ። እንደዚህ ከእናንተ ጋር ቀርቦ ብዙ ነገሮች ላይ በተለያየ ሚዲያ ላይ ሊቀርቧችሁ ይችላሉ፣ ሊያወሩ ይችላሉ። ነገር ግን ሁኔታውንና አግባብ ያለው ነገር ለማውራት እንኳን በጣም ይቸገራሉ። ከዛ የተነሳ ከምንድን ነው ከቋንቋ ሊሆን ይችላል፣ ከፍርሃትም ሊሆን ይችላል፣ ከአካባቢው ከውልደቱም ሊሆን ይችላል። በብዙ አንግል ልናየው እንችላለን። ስለዚህ በጣም በደል ነው የሚደርስባቸው። አንድ ልጅ እንደውም መታ ኢትዮጵያ ታክማ የዳነች ልጅ አለች፣ አቦርት አድርጋ ማለት ነው። ዚስ ቬሪ ሪስክ ነው። ስለዚህ ያቺ ልጅ ሰብሳይድ ብትሆንስ? በጣም ብዙ ነገሮች ላይ ሀፕን ያደረገባቸው ልጆች አሉ። ምንድን ነው የሚያደርጉት? ከማዳም ቤት ነይ ብዙ ስራ አለ ደህና ስራ አስቀጥርሻለሁ ምናምን ይሉና ፓስፖርቷን ሁሉንም ጥላ ነገር እንድታ ያደርጋሉ። ህገወጥ ያስመስሏታል። ከዛም በኋላ ትመጣለች። በዛ ጀዛ ቤት ቆልፈው ምግብ አይሰጧትም። ከዚህ በፊት በቅርብ ጊዜ ማለት ነው አንድ ጓደኛችን ነበረ እዛ ዱባይ ላይ ያለው ልጅ፣ በሱ ቤት ልጅቷን ምግብ አስበሏ ምንም አደርግም። እሱ በራሱ ቤት ወስዶ ልጅቷን እያበላ ምን እያለ እንደምንም ተቸግረው ስራ አስገብቷል። ይሄ ልጅ ራሱ ያደረገው ጥፋት ማለት ነው። ስለዚህ እንደዚህ ያደርገው በደል ያደረሰ ልጅ ነው። ከዚህ በላይም ማለት ነው። አሁን እነዚህ የተራቡ ልጆች በራብ ቢሞቱ ቦርሳን እንኳን የልጅቷን ቦርሳ የለም የት ነው ያለው ያንቺ ቦርሳ ብሎ ከልክሏታል። ይሄ ሁሉ በትክክለኛ ነገር ማለት ሌላ ጓደኛው ነው ልጅቷን ተቀብሎ አብልቷት እያቆየ አካባቢ እንዴት አንተ ወንድ ሆነ ወላይታ ልጅ ሆነ ይሄትን እንዴት ታረጋለህ? ኢትዮጵያዊ ሆነ እንዴት ትበድላታለህ? ብለው ልጁ ቦርሷን እንኳን የሷን ጠይቆ ይሄን ያክል ቀልበው ከራሱ ገንዘብ ሰጥቶ ያቆየ ልጅ የልጅቷን ቦርሳን ከልክሏት ለልጁ እንኳን ይሄን ያክል ሳያደርግ፣ ስለዚህ በጣም በደል ነው ያደረሰው። ስለዚህ ሌሎችም አሉ። ይሄ እንደዚህ የጮኸ ሁሉ ንጹህ እንዳይመስላችሁ። የጮኸ ሁላ ላይ ችግር
ከዚህ በላይ ዛሬ ራሱ እኔ ደረሰኝ አለኝ ደረሰኝ ሁላ ሰጥቼ በዚህ ደረሰኝ ላይ እንኳን ብሬን ሰጥቼ ያልመለሰልኝ ልጅ ኤክሌ ነው ብላ የተናገረች ልጅም አለች። ከዚህ ጋር ምንድነው የተደራጀ ኃይል ያለው ያልኩት አንድ ሰው መፍት ይጠይቃል። ነገር ግን የተጠየቀውን መፍት በአግባቡ ያለ ማግኘት ችግር አለ። ስለዚህ እስከዚህ መፍት ደግሞ ልንደርስ የምንችልበትን መንገድ በትክክለኛው ነገር እኔ ታሜን ከዚህ በፊት አምና በደንብ ሰምቼዋለሁ። ነገር ግን ወደ ታሜ ለመድረስ የሚያስችሉ ሰንሰለት ወይም መንገዶቹን በትክክል ማግኘት የምንችለው ነገር ብዙ ነገር አጥረናል። በደንብ መስመሩን ልናገኘው አልቻልንም። ነገር ግን ደረሰኝ እንኳን ያላቸው ልጆች ብራቸውን በአግባብ ጥያቄ ጠይቂው። ቆይ መስዬ አንዴ ይቅርታ አማዶ፣ ታዲያ ሁላ ነገር ሲሆን እናንተን ከሰማችሁ ለምን ለፖሊስ አልጠቆማችሁትም? ዛሬ ምን ተገኘና ወደ ሚዲያ ሲመጣ ሁሉም ግር ብሎ መጣ። አሁን የምታውቀው ነገር እንዳለ ነው እኔ እንትን የወሰድኩት ማለት ነው። በወቅቱ ለምን ለፖሊስ መጠቆም አልቻላችሁም? ይሄ ልጅ አሁን ይኸው እኔ ያለሁበት እኔ ኢትዮጵያ ውስጥ ነው ያለሁት። እስከዚህ አመታት ውስጥ የነበርኩት ያለው ለልጆቹ ነገር አንደኛው በተለያዩ ነገሮች ላይ ሲናወራ የነበር ነው። ምንም ጥያቄ ምልክት የምታስገባ ነገር የለም ያለው። ችግር ያላቸው ልጆች በኮመንት ሌላ ነገር አታውሩ። ችግር ካለ ችግር አለ፣ ከሌለ ችግር የለም። እንደዛ የምንለው ነገር ምንድነው? ሙኒት ያለ ያው በመሰረቱ ልንገርህ፣ ሙኒትም አለች፣ ሁላችንም እዚህ ጋር አለ። ለምሳሌ እዚህ ጋር የወላይታ እና የከምባታ ልጆች ናቸው ሁለቱም። አይ ቲንክ ወደ ደቡብ ላይ አብዛኛው የደቡብ ልጆች ናቸው ያሉት። እርስ በርስ የሚበላሉትም እነሱ ናቸው። በነገራችን ላይ ሙኒት በቀደመታ ይኸው 211,000 ብር እየተመለሰው ከኢትዮጵያ አምጥቷት ማለት ነው። ሙኒት ከኢትዮጵያ አምጥቷት እዚህ ቻርጃ ጋር አምጥቷት ከነ ሻንጧ ጣላት። ይሄንን ብር አንቄን እንዲያስገባ ያደረኩት ወደ ቤተሰቦቿ። ልጅቷ ኦልሬዲ አሁን ስራ ገብታለች። ገባክ? አንድ ይሄ። ሁለተኛ ነገር ደግሞ ሙኒት በቀደመታ እንትና ቤት ኤሚኬ ቤት መታ የነበረችው ልጅ ሴቷ እኔ ከታችሁኝ እየሰማኋት እንደዚህ አድርጎኝ ብር በላኝ ስትል የነበረችው እሷ ልጅ ወደ 450,000 ብር የኢትዮጵያ ብር ላስገባለሽ ብሎ ሄዶ ከድርሃም ወሰደ። አንደኛ ምን መተው አለባችሁ መሰለሽ? አሁን ለምሳሌ የሆነ ይቅርታ በዘር እንዳትወስዱ ወደ የትግራይ ልጅ ከሆነ በራሴ ልሂድ ወደ ሌላው ኬር ወደ ሌላ እንዳትወስዱ። አሁን የትግራይ ልጅ ከሆነ የሀገሬ ልጅ የለም እንደዛ የሚያውቋችሁ የሰፈሯችሁ ሰዎች ናቸው። የሀገሬ ልጅ ነው፣ ጎረቤቴ ነው፣ የሰፈሬ ልጅ ነው አትበሉ። ብር ወደ ሴጣንነት ይቀይራል። አንደኛ። ሁለተኛ ነገር ደግሞ ከአንድ አካባቢ መጥታችሁ ከአንድ አካባቢ አብራችሁ ተሰዳችሁ ከአንድ አካባቢ አብራችሁ በልታችሁ ጠጥታችሁ በቀደመታ ያን ልጅ በጩቤ ጭቅጭቅ አድርጎ የወጋው ሀቡ ቤት የተረዳው የደቡብ ልጅ ነው። የአንድ ሰፈር ልጆች ናቸው እነሱ። አሁን ቻርጃ ላይ አብዛኞቹ እያስቸገሩ ያሉት እነዚህ ናቸው። አንደኛው ይህንን ነገር ተው። ሁለተኛ አብዛኛው የደቡብ ልጆች አሁን ለምሳሌ የወላይታ ልጆች በጣም አንጀትሽን ቢበሉሽ ሙኒት፣ አሁን በጣም ብዙ ብር ወደ 154,000 ድርሃም ያስመለስኩላቸው ሙኒት። ከዚህ ውስጥ 4ቱ ናቸው ከሌላ አካባቢ ከአዲስ አበባ እና ከወሎና አንዷ ደግሞ ከመቀሌ ነው ብቻ እንጂ ሁሉም የወላይታ ልጆች ናቸው። ጭውትም አማርኛ አይችሉም ሙኒት። እንዴት እንደሚያሳዝኑ ስብርብርብርብር እያደረጉ ነው። ከመዳን ቤት ያስጠፏቸዋል። ልክ እንደመጡ ከመዳን ቤት ያስጠፏቸዋል። ቢዝነስ ነው የሚሰሩባቸው። አይሰሙም። መሲ አንዴ ሙኒት፣ እዚህ ጋር ኮሜንት ላይ አንድ ልጅ አለሽ ያልሆነ ኮሜንት እየጻፍሽ ያለሽው። እውነቱን ለመናገር ትላንትና በዚች ልጅ ጉዳይ ላይ በጣም ትብብር ሲያደርግልን የነበረው 21 የሚል እንትን ፕሮፋይልሽ 21 የሚል አንቺ አሁን ልጁን እንትን እያልሽ ነው ያለሽው እና በጣም ትብብር ሲያደርግልን የነበረ ከጎናችን የነበረ ልጅ ነው። ቅድም እየነገርኳችሁ ነበረ። መሲ በረደኝ ብላ ስትለው በጣም ተጨንቆ ማሊያውን አውጥቶ የደረበላት ልጅ ማነው? ናቲ ተመስገን የሚለው ናቲ ተመስገን። ናቲ እስኪ ካለክ አበባ ካለ ትላንትና አይቼው አላውቅም ይሄንን ልጅ ፖዚ ናቲ ትናንትና የልጁን ፓስፖርቱን ሁላ እስከሚሰጥ ድረስ ዋጋ እንደከፈለ እኔ መዘርዘር ስለማልፈልግ ነው። አማዶ ሶሪ አማዶ ይኸውልህ መዘርዘር ስለማልፈልግ ነው። ግን ደግሞ አንዳንድ ጊዜ ክሬዲት ሊወሰድበት የማይገባው ሁኔታ ላይ ክሬዲት መወሰድ የለበትም። በጣም ትልቅ ትብብር ሲያደርግልን የነበረ በጣም በብዙ ነገር እንባው እንዲህ አይኑ ላይ ዱብ ሲል ነበር እና ሌላ ፐርሰናል ኬዝ ካላችሁ አላውቅም።
ግን እኔ ትናንትና በሱ ድጋፍ ነው አለዚህ መፎዚ መሲ አሮኖ ሜንሽን ተደርጎ ፎቶውን ላይ ሰውን ብሌም ሲያደርጉ አትስሚ። አጀንዳ ያለው ሰው ችግር የደረሰበት ሰው መጥቶ ሰውን ሲረዳ ሳይሆን የሚናገረው ነገ መጥቶ መስዬ ትላንት ተሌ የተባለው ሲረዳሽ የነበረ ሰው እንዲያርጓል ብለው ይምጡ። አንደኛ አሁን ይሄን ነገር አምዱም አንሰማም። አንደኛ ኮመንታተሮች የሆነ ሰው ልግባ ሲል ይግባ ይግባት በሉ። ናቲ ካለህ አንድ አበባ ከሌለህ አንድ አንበሳ ስጥና እናስገባስ ካለ ናቲ የአንድ ቁጥር ጻፍ ወይ አንድ አበባ ስጠኝ አስገባሃለሁ። አምዶም ግን አንድ ነገር ልንገርህ፣ እንደ ደቡብ ልጅ ሰብሰብ ብሉና አውሩ። አብዛኞቹ እስር ቤቱን እዚህ ሀገር እየሞሉ ያሉት እናንተ ናችሁ። ለምንድን ነው ከእንደዚህ አይነት ነገር ማትወጡ? ለምንድን ነው በዱላ የሚያምኑት አብዛኞቹ? በቀደም በጩቤም የተወጋው ልጅ እንደዚህ ነው። በጣም የሚያሳዝኑት የደቡብ ልጅ የወላይታና የሀዲያ ልጆች በጣም ነው እዚህ ሀገር እየተሰቃዩ ያሉት። እግዚአብሔር አላባ ልጆች አላይን ውስጥ የአላባ ልጆች በአላባ ደላሎች። እኔ ስለ ድለላው አይደለም የማወራው፣ ስለ መደፈሩ ከኤርፖርት ሲቀበሏቸው ብዛት ካላቸው እቤት እስኪደርሱ ድረስ ይጠብቁና እቤት አድርሰዋቸው አንዷን ስራ ልትገቢ ነው ይልና ያወጣና ከዚህኛው የጃዛ ቤት አንስቶ ሌላኛው የጃዛ ቤት ይደፍራትና ሌላ የጃዛ ቤት ያስቀምጣታል። አንድ ሰው ሁለት ሰው አይደለም ታዲያ 4፣ 5፣ 6 ናቸው። ግን በእያንዳንዱ ቤት ውስጥ ከ10 በላይ ህገወጥ ልጆች አሉ። እነሱ መድኃኒት ገዝተው የሚያመጡት ስሙኒት መድኃኒት ገዝተው የሚሰጧቸው እንደሚገባ ይኸውልሽ፣ መድኃኒቱ የማስወረጃ መድኃኒት ነው። ከሱዳን ይገባላቸዋል። እኔ ቤቴ ድረስ አምጥተውታል። መሲ ባለፈው እያልኩ ስጮህ ነበረ። የአላባ ልጅ መጣችን የቤት ደላላውም የአላባ ልጅ ነው። መጣችን የቤት ቁጭ ብላ ለተወሰነ ጊዜ ይኸውና መሲ አንድ ቁጥር የጻፈው እሱ ነው። እኔ ልውረድና አስገቢ። ኖ አትወረጅ አንቺ። እኔ ሀሳቤን አቋጭና ሀሳቤን ጨርሼ ሀሳቤ አጭር ናት። ያለቀችዋን ጨርሼ ልውጣ። እኔ የተደራጀ ያልኩት ምንድን ነው? ትናንትና ልጅቷ ቆይ አንዴ ቆይ ነይ መስጊድ ነይ። እች ልጅ ሞኒት ታስታውሻታለሽ? ሀቡ ቤት ሌሊት ሄጄ ከመዳን ቤት ቆይ አትጫኙ ነይ። የምን ሀገር ልጅ ነሽ አንቺ? የሀዲያ ልጅ ናት ያመጣቻት። ማናት አንቺ ወደ ዱባይ ያመጣሽ? ኖ ዘመዳችሁ እዛ ያለችው ድንቅነሽ የምትባል ዘመዷ ናት ያመጣቻት። አምጥቷት ሲኸው እስቲ ነው አይኗ ትታከማለች። ሙኒት አብጦ እንትን አይልም። እስቲ ነው መድኃኒት ትወስዳለች። በሞባይል የመዳሟ ልጅ የደበደበቻት ማለት ነው። እችንስ እኛ አግኝተን ወሰድናት። ሙኒት አንቺም አንዷን ትወስዳለች። ዘመድ 200 ምናምን ሺህ ብር እሱ አድርጓል። እሱን ታይ ደግሞ አንዲት ልጅ ደግሞ አለች። እግሯ ይሄ አንድ እግሯ ወደኋላ የዞረ ነጋ መጣታለሁ። የአክስቷ ልጅ 350 ሺህ ብር ተቀብላ ልካት ብሩን መልሺ ስላት የሀዲያ ልጅ ናት፣ የአክስቷ ልጅ ናት የሸጠቻት። አምጥታት እዚህ ሀገር ይሄ አንድ እግሯ ወደኋላ ዞሮ ነጋ መጣታለሁ። እሷን ስታዩት ማለት ነው እመቤቴ እንዴት እንደምታሳዝን። ብሯን ለምንም ሚና ገባሽ አንቺ በቤተሰብ መሀል አለች። ገደል ትግባና ልጅቷ እዚህ እግሯ ዞሮ መራመድ አትችልም። እንዴት ስራ ትስራ? ፓስፖርቷ ራሱ እጇ ላይ የለም። ማርያምን መስዬ ይሄንን እኮ እንደ ሀሳብ እነሱ በቋንቋቸው በትርጉማቸው በጣም ብዙ መካከላቸው ደግሞ መልካም ሰው አለ። ቢያንስ 25% እንበለው 75ቱ መጥፎ ቢሆን 25ቶቻችሁ ምን ትሰራላችሁ? ይህን ስራ ለእነሱ ነው መስጠት ያሉበት። በጣም ተጠናከሩ። እኛ ከጎኗችኋለን። እዚህ ጋር የሚማለች ፎዚ ማለት ተጠናከሩ። ብር የሚበሏችሁ ከሀገር ቤት የሚያመጧችሁን ደላላ አምጡ፣ ፎቷቸውን አምጡ፣ ማንነታቸውን እስከ ፋሚሊያቸው ድረስ ዋጋ እንዲከፍሉ እናደርጋቸዋለን። ሌሽ ሴት እህቶቻችሁ የሚደፈሩት ሌሽ መሲ በዚች በእህታችን እኮ ትናንትና እኮ አይተናል። እኔና ፎዚ አንድ ሰው እንኳን አልተንቀሳቀሰም። እንደዚህ ሊቭ ላይ ቁጭ ብለው ነው ሲጮሁ የነበረው። ይደግፋታል። ይደብቋቸዋል። ገባሽ? ስለሚደባበቁ ነው። መስዬ ታያለሽ። ሰሞኑን ቆይ አንዳንድ ነገር ማሳየሽ ነገር ሊኖር ይችላል። ኖርማሊ የሚኖሩት አኗኗር ጌታን ስትያውጡ ነው የምትሉት እንዴ? እኔ ያለሁኝ እኮ ያለሁት እዚህ አካባቢ ነው። አጠገብሽ ነው ያለሁት። መሲ ባይዘው ትንሽ ነው የምርቀው እና አኗኗራቸው ኢትስ ኖ ፌር አይደለም። በቃ ሴቶቹ ንቁ። በቃ እንደዚህ እየተነገረ ሚዲያው እያወራ በወንዶቹ ብቻ ማንፈርድበትን ኬዝ ነው። ግን ቢሆንም ስትመጪ መሲ ሰውነሽ እኮ እያወራን ነው። ብዙዎቻችን እኮ በሚዲያ ተገናኘን ሴቶች። እኔ አሁን ሀሳቤ ወስኑ ነው። ራሳችሁን እሳት ውስጥ አትስፈቁት። ከወንዶች ጋር በታሪክ አትኑ።
አትሸወዱ። በቃ ከዚህ በኋላ አብረው ይኖራሉ። በፍቅር ነው የሚኖሩት። የሚገርምሽ ያው ውስጥ ያለውን ጉድ እንግዲህ ቤት ይሸፍነው። እግዚአብሔር ምስክሬ ነው። ከሆነ በኋላ ነው ወደ ሚዲያ እየተጫ ያለው። እርስ በርስ ይሸፋፈኑታል። ቋንቋቸው አይገባንም። ባይዘወይ አሁን የአማርኛ ተናጋሪ ኦሮምኛ ሰማለሁ፣ እንግሊዝኛ ሰማለሁ እንጂ የራሴ ቋንቋ ነው አይደል? የእነሱን ቋንቋ ስለማልሰማው አያቸዋለሁ። ፉል ጉድ ማለት ይችላሉ። አምዶምም ማለት ነው። አንድ ነገር ልንገራችሁ፣ የዚች ልጅ መደፈር እንደ ደቡብ ልጅ ወይ ደግሞ እንደሆነ አካባቢ አድርጋ የመላ ዓለም የሴት ልጅ መደፈር ነው። የሆነ በሆነ ቦታ እንዳታጥሩ። አረብ ሀገር ያለች ሴት ድንበር የላትም፣ ዘር የላትም፣ ሃይማኖት የላትም፣ ምንም የላትም። ይሄን ስላችሁ በደሏ ለሁላችንም ያመናል። ሃይማኖቷ ምንም ይሁን ብሔሯ ምንም ይሁን ስደት ላይ እስካለን ድረስ የአንድ እናት የአንድ አባት ልጆች ነን። አምዶም እኔ እህትክ ነኝ፣ ናቲ እኔ እህትክ ነኝ። ገባክ? ወንድሜ ነህ ለኔ። እኔ ነገ ስወድቅ ናቲ እኔ ልታነሳኝ ነው የሚገባው። አምዶምን በተመሳሳይ ሌላ ወገን የለህም። ወገንህ እኔ ነኝ። አንተ ነህ ለእኔ ወገኔ። እኔን አትደብድበኝ፣ እኔን አትግደለኝ፣ እኔን አትድፈረኝ። ሳልፈልግ ሰውነቴ እየሸከኩ አትድፈረኝ። እኔ ናቲ ነገ ወድቆ ሄጄ ካላነሳሁት ማንም የለም። እናትና አባቶቻችን እኮ አብሮ አልተሰደዱም፣ አብሮ አልተሰደዱም። እዚህ ያለን ስደተኞች ነን። የእናትም የአባትም በቃ የአንድ እናትና አንድ አባት ልጆች ነን ስደት ላይ። ልጅቷ ከደቡብ ትምጣ፣ ከአማራ ክልል ትምጣ፣ ከትግራይ ክልል ትምጣ፣ ከየትም ይሁን ለምን ባንግላዴሽ አትሆንም? ብትደፈር ሮጬ ደርስላታለሁ። መክፈል ያለብኝ እንከፍልላታለን። ነገር ግን አንዳንዴ የደቡብ ልጆች ከኛ ጎን ልትቆሙ ይገባል፣ ልትጠነክሩ ይገባል። አማርኛ እንኳን በአሁነኛ አንዳንዴ የሚያስተረጉምልን ልጅ ሰው ያስፈልገናል። ጆዬ በቀደማው ሳሪ ጋር የመጣችሁ ልጅ በደንብ አማርኛ አትችልም። የደቡብ ልጆች የት ናችሁ? ለምንድነው ከእኛ ጋር ማትቀራረቡት? ኑ እናንተ ቢያንስ እኛ ጋር መጥተው ሲነግሩ በኦሮምኛ ስሽ እንትን እንላለን። የደቡብ ቋንቋ ትንሽ ከበድ ስለሚል መጥታችሁ ልታብረ ከጎናቸው እንቆማለን። ከደቡብ ስለመጣች፣ ከአማራ ክልል ስለመጣች፣ ከኦሮሚያ ክልል ስለመጣች ኖ ከየትም ትምጣ ለምን ባንግላዴሽና ህንድ አይሆኑ? የሴት ልጅ መደፈር፣ የሴት ልጅ መቋሸሽ፣ የሴት ልጅ ምንም ማለት የሁላችንም ህመም ነው። ኢነፍ ኢዝ ኢነፍ። ዱባይ ውስጥ መጣችሁ ወንዶች አትግማሙ፣ አትግማሙ። የአንዲት ሴት ልጅ በነገራችን ላይ እኛን የምትፈሩን ስለነቃን አይደለም፣ እኛን የምትፈሩን ህጉን ስለምናውቀው ጭምር ነው። እዚህ ገስት ላይ ያለ ነው በመደዳ የምታዩን ህጉን ስለማውቀው እኛን አትዳፈሩ። እናንተ በምንድን ነው የምትመጡት? ፎቶ በመዘቅዘቅ ሙኒት ሌባ ናት፣ ሳሪ ሌባ ናት፣ ፎዚያ ሌባ ናት፣ ሚሚ ሌባ ናት፣ ናቲ ሌባ ነው፣ ጁ ሌባ ናት፣ ታምራት ሌባ ነው፣ ሀቢባ ሌባ ናት በማለት ነው የምትመጡ። ሌባ አይደለም ነፍሰ ገዳይ ናቸው በሉን። እኛ ግን ከመፋለም ወደኋላ አንልም፣ እጅ አንሰጥም። መንቃት እስካለባቸው ድረስ እህቶቻችንን እናነቃቸዋለን፣ እናነቃቸዋለን። በነገራችን ላይ አብዛኛው የዱባይ ውስጥ ወንዶች ቢዝነሳችሁ ተመቷል። ሙከየፍ ስር ተኝተው ሄሎ ማለት መዳም እጃዝ አልፈቀደችልሽ የምትሉ ወንዶች አጋሰሶች የለም። እንጀራችሁ ጎሮሯችሁ ደፍነኗል። ብትበላ ሴት አትኖርም ዱባይ ውስጥ ከዚህ በኋላ። አሁን ብር ስትከለከሉ መደብደብ ጀምራችኋል። እንፋለማችኋለን። ከየትም አካባቢ ትምጣ። እኔ ለንገራችሁ ስደት ላይ ሁሉም የአንድ አባት የአንድ እናት ልጅ ነው ብዬ ነው ማምነው። ሙሽ በብሔሯ በማንነቷ ምናምን ነው ወይ? የአንዲት ልጅ መደፈር የዚች ልጅ ቁስል የእኛም ህመማችንም ስለሆነ ነው ልጁን መቀመቅ እንዲገባ ያደረግነው። ፓውራችን ደግሞ አይታችሁታል። ደፋሪ ሞን ደላላ፣ የጃዛ ቤት አከራይ ሞን ምንም ሆኖ ፓውራችንን በደንብ ታውቁታላችሁ። ኦኬ ህጉን ስለምንከተል ማለት ነው። ስለዚህ ናቲ ይኸው ናቲ መጥቷል። ናቲ በትልቁ ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም ልጆች ሼር ምናምን ሲያደርጉ ነው የመጣሁት እና ሀሳባቸውን እንትን ማለት ጥያቄ ትናንትና ላደረግከው ነገር አንድም ልናመሰግን እንዳንተ አይነቱ ወንዶች ይብዙ ኢማራት ላይ ገባክ? እንደናንተ አይነቶች ወንዶች ይብዙ። እንደዚህ ደግሞ ቀሚስ ለባሾች የገዛ እህቱን ደግሞ ደብድቦ የሰው ሀገር መጥቶ እስር ቤት ውስጥ የሚበሰብስ ወንዶች አንቺ ዝተት እኛ ስለተደፈረ ሰው እናወራለን። አንቺ ስለ ገንዘብ ታወሪያለሽ። ሄጅ ከዚህ ኖ አውቃ ነው እንትን እንደዛ የሚያሉት ወንዶች ናቸው። ፌክ አካውንት መጥተው ነው እንጂ ገብታ ከፈለግሽ ታውራ። አራት ታወራም። እኛ እንትን አይደለንም፣ ፋዲ አይደለንም። እኛ ስለ ልጅቷ ነው የምናወራው። ኦኬ እሺ። በነገራችን ላይ ጁዬ እንደዚህ አይነት ችግር ያለባቸው ሰዎች በግላቸው ይምጡ። ሞሽ የልጅቷን አጀንዳ ለማስቀየር የሚወረውሩት
አዎ። ስለዚህ በቃ ቀን እየጨለመባችሁ ነው። በጊዜ ወይ ወደ ሲኦል ግቡ ወይ ራሳችሁን አጥፉ። ኢማራት ላይ ወንጀል የምትሰሩ ሰዎች ምንም ነው በቃ መግቢያ መልከስከስ፣ ሁሌ በቃ እንደተሳደዳችሁ ፎቶችሁ እንደተወጣ ሌባ እየተባላችሁ መሳቀቅ፣ ደቀን ጅብ በቃ በዛም በዚህም ስትሄዱ ቤተክርስቲያን ጋር እንደደረሰ መስጊድ ጋር እንደቀረበ ውሻ ሂድ 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 እየተባላችሁ ከመኖር ፈጣሪ ሰውራችሁ። በቃ ራሳችሁን ሆኑ፣ ሰርታችሁ ለመብላት ሞክሩ። ወንዶች ቆፍጠን በሉ። ወንድ ልጅ ወንድ ካልሆነ ግራዋ መረር ካላለ ዋጋ የለውም ትላለች ቅድመ አያቴ። ባልኖርም ባልሰማትም በወሬ ስሰማ። ስለዚህ ቆፍጠን በሉ ካላስ። ሴቶች ደግሞ ብር የሚባል ነገር አትስጡ። ናቲ ሂድበት እስኪ ትንሽ። አዎ ትላንትና እንደዛ እንትን ብሎ ነበር። አዎ ለነገሩ ማለት ልጁ እንትን ለማለት ጓደኛዬ ነው። አዎ ግን እንደዛ አይነት ነገር አሁን እነ ታሜ አሉ፣ ፎዚያ ያው አንድ ላይ ነው ያለነው። ፎዚያ ጋር እስከ መጨረሻ እንትን ድረስ ፎዚያ ጋር አንድ ላይ ነው ያለነው። ማለት ልጅቷን ሳይ በጣም ጌታን በጣም የሚያሳዝን ሁኔታ፣ እንደዚህ አይነት ነገር እኔ በህይወቴ አይቼም አላውቅም። ማለት እኔ ምን አቶ ከሷ ምን እንደፈለገ እንደዛ ያን እስከ ይሄን ሁሉ ደረጃ ለምን እንዳደረገ እኛ ራሳችሁ ግራ ገብተናል። ትላንትና እኔና ጓደኛችን አንድ ላይ ነው የሄድነው። ካየን በኋላ በጣም የምር በጣም የሚያሳዝን እንትን ነው። ፈጣሪ አሁን እሷን ያው እንትን ካደረገ በኋላ ነው በደንብ እንትን የምናደርገው። ፎዚያና ታሜን ደግሞ በጣም እናመሰግናለን። እናንተንም በሚዲያ ደግሞ ያደረጋችሁ ነገሮችን በጣም እናመሰግናለን። እኔ በበኩሌም ደግሞ ወላይታ ልጆችን ሙሉ ወክዬም እኔ በጣም አመሰግናችኋለሁ እናንተን ይህን ስላደረጋችሁ። ዘር ሃይማኖት ሳይለያችሁ እንደዚህ ስላደረጋችሁ በጣም እናመሰግናለን። የምር ቴንክ ዩ ናቲ፣ አንተ ላደረግከው ነገር ስለአንተ መልካምነት ፎዚ ነግራናለች። አንተንም እናመሰግናለን። አምዶምም ደግሞ ይሄ ነገር አሙቅ ልታወግዝ በመምጣት ደግሞ እናመሰግናለን። እንደዚህ አይነት ነገር ሲመጣ ሁላችሁም ልትተባ እስፔሻሊ ወንዶች ልታወግዙ ነው የሚገባው። እንዴ ምን የድሮ አባቶቻችን ለጣሊያንን ሲያባረሩ ነው የምናየው። አሁን ደግሞ የሴት ልጅ ያባረረ ትውልድን የመጣው አሁን ኢትዮጵያ ውስጥ። የኢትዮጵያ ወንዶች ተው ቆፍጠን በሉ እንዴ። እሺ አመሰግናለሁ። መሲ በቃ መሲ ሀሳቤን ወጣ እችላለሁ። አዎ ናቲ ልናመሰግንክ ነው። ናቲ በነገራችን ላይ እንደናንተ አይነት ወንድሞች ስላሉን የእውነት እኔ በራሴ በጣም ፕራውድ ነኝ። ጓደኛ በጣም በቃ እያየሁት አይኑ እንባ አቅርሮ ማለት ነው ለማልቀስ ከራሱ ጋር ሲታገል ነበረ። አጠገቧ ቁጭ በማለቱ የሚመጣበትን ጥያቄ ስነግረው ወደዛ ገንጠል ብሎ ፊት ለፊት ቁጭ ብለው ወላሂ መሲ እኔ ወንድ ልጅ እንደዚህ አይኑ እንባ ሲያቀር አላየሁኝም። ትላንትና ካሌብ እሱ ያኛው ልጅ አይዶን እኔ ስሙን አላውቀውም። በቃ በጣም ነበረ የሚያሳዝኑት። የእውነት ነው የምልሽ እኔ በቃ ትላንትና እንደ ታሜ አይነት እንደ ናቲ እንደ ካሌብ ያኛው ልጅ እንደነሱ አይነት ወንድሞች ስላለኝ የእውነት እኔ በጣም ደስ ብሎኛል። ኮርቼባቸዋለሁ። ምክንያቱም ለምን እንደኮራሁባቸው ልንገርሽ። ጓደኝነትን አላዩም አሳልፈው ሲሰጡ። ገብቶሻል? ደፋሪ ዘመድም ብሔርም እምነትም እንደሌለው ያመንኩት በእነሱ ነው። እስከ መጨረሻ ድረስ ከኔ ጋር ነበሩ። ኢቭን ወደ ሆስፒታል ስንሄድ ማለት ነው እነሱ የተመለሱት ሴት ስለሆነች እነሱ መግባት አይችሉም። እኔና እሷን ፖሊሶቹ ይዘውን ወደ ሆስፒታል ሲሄዱ እነሱ ምን እናድርግ እንምጣ ሲሉ አትገቡም፣ ምን ልታረጉ ትመጣላችሁ፣ ሂዱ ነው ያልኳቸው። ናቲ አይ ቲንክ ስልክ የለውም። ካሌብ እስከ ሌሊት ድረስ እየደወለ ምን ላይ ደረስሽ፣ ምን ሆንሽ፣ የሚበላ ላምጣልሽ እያለ እየጠየቀኝ ነበረ። ቢችሉ ኖሮ እዛ መግባት ነበር የፈለጉት። አብረዋት እስከ መጨረሻ መቆይነት ነበር የፈለጉት። ግን ሴት ስለሆነች መግባት ስለማይችሉ ነው የተመለሱት። እና የእውነት እናንተ ምርጥ ወንድሞች ናችሁ። አላህ ባህሪያችሁን አይቀይራችሁ። ሁል ጊዜ እንደዚህ ለእህቶቻችሁ ከእህቶቻችሁ ጎን የምትቆሙ ያድርጋችሁ። መቼም ቢሆን እንድትቀየሩ አንፈልግም። ልክ እንደናንተ ደግሞ እንደዚህ ችግሮች ሲመጡ መደፈር ሲመጣ ስናዝን ስንጎዳ ከጎናችን የሚቆሙልን ወንድሞች ስናገኝ እኛም ፕራውድ ሆነን እንወጣለን። ችግራችንን፣ ድክመታችንን፣ ጥፋታችንን የተፈጠረብንን ነገር ለመናገር የሚደግፈን ሰው አለ ብለን ስለምናስብ አፍኗን አንቀመጥም። እና እናንተ አስመስክራችኋል። እናንተ ከጎናችን በመሆናችሁ ዛሬ እንደዚህ ወጥተን ደፍረን መናገር ችለናል። እና ሌሎችም ወንድሞች እስኪ ከእነሱ ተማሩና ቁሙ፣ ከእህቶቻችሁ ጎን ቁሙ። ያመኗችሁን
የተደገፏችሁን የራሴ ሰው ነው ብለው ያላችሁን ሰው አትድፈሩ፣ አውሬ አትሁኑ። ምክንያቱም እዚህ ሀገር ምን እናውቃለን እኮ 40 ብር 30 ብር እያሉ መንገድ ላይ ራሳቸውን ዋጋ ተከራክረው ራሳቸውን የሚሸጡ እንዳሉ እናውቃለን። ወንድ የማያውቁ ሴቶችን አትሊስት ህይወታቸውን አታበላሹ እባካችሁ፣ እባካችሁ። እኔ የእውነት ነው የምልህ ናቲ፣ አላህ ይስጣችሁ። ለእናንተ እኔ ምንም ቃላት የለኝም። እና ደግሞ ሁላችንም ስንተጋገዝ ብሄርና እምነት አይለየንም። ናቲ ወላይታ ልጅ ነኝ ብለሃል። አብዛኛውን ጊዜ ቪዲዮ በአማርኛም ስሩላቸው ለሴት እህቶቻችሁ። እናንተ ቤታችሁ ስትከፍቱ ጥሩን እንመጣለን። በጣም አብዛኞቹ የወላይታ ልጆች እንደገና የሀዲያ ልጆች የከምባታ ልጆች ናቸው፣ የሀላባ ልጆች ናቸው። እዚህ በጣም ጉዳት እውነት ናቲ፣ እኔ አሳይሃለሁ። በጣም በሺ የሚቆጠር ደረሰኝ አለኝ። ብራቸው ተበልቶባቸው አንገት ለአንገት ተናንቀን ስናስመልሳቸው ህጉን ስለማያውቁት እነሱን ሲያስፈራሩ ህጉን የምናውቀው ስናናግራቸው እንትን ይላሉ። ስለዚህ ለምን በቃ የሴት ልጅ ህመም የሁሉም ኢትዮጵያዊ ህመም ነው። ስደት ላይ ባዳ የለም። ሁልሽም የአንድ እናት የአንድ አባት ልጅ ነሽ። ከየትም ነይ ከየትም ቤተሰብሽን ትተሽ ነው የመጣሽው። አብረን እዚህ ሁላችንም አንድ ነው። የሳሚ ችግር የኔ ችግር ነው። እኔ ከራበኝ ሳሚ ናቲ ብቻውን መብላት የለበትም። ታሜ ሲቸገር ለታሜ ሮጠን መድረስ አለብን። መደጋገፍ አለብን። በቋንቋ በዘር በቃ ስደት ላይ እንደዛ እንዳትሆኑ መደጋገፍ አለብን። እንደዚህ አይነት ቆሻሻ ሰዎችን በደንብ አድርገን ጥግ ድረስ ሄደን አፍንጫችን ላይ ቆመን አስረግጠን እንነግራቸዋለን። እና ናቲ ላደረገው ነገር በጣም እናመሰግናለን። እግዚአብሔር አክብርክ። እሺ፣ እናመሰግናለን። በዚህ አጋጣሚ አጠር ያለ መልዕክት ያው ናቲ ሁላችንም ብናደንቅ ብንውልልህ ሁሉን ነገር ብናደርግልህ ደስተኞች ነን። እኔ እንደ ሀሳብ የምሰጠው የአማርኛ ቪዲዮ ስሩላቸው። በጣም ብዙ እህቶቻችሁ ሲመጡ ቋንቋውን አይችሉትም። ህጉን በእናንተ ቋንቋ አስተምሯቸው። ጄኔራል የሆነውን ህግ ዱባይ ምን አለ ምን የለም ቅድም ስትናገር ነበር። እኛን ሰዎች ገፍተው የማይደፍሩን ህጉን ስለምናውቀው ሌላ ነገር ስለሆነ ብቻ አይደለም። ስንናገር ፎሎ የሚያደርጉና የሚከተሉ ህጉን ስለምናውቀው ነው። እና ለትንንሽ እህቶቻችሁ አዲስ ለሚገቡት በእናንተ ቋንቋ ህጉን ስሩላቸው። ከዛ አይደፈሩም። በነገራችን ላይ በጣም ቆራጦች ናቸው። ሁለተኛ ደግሞ ከአሁን በፊት የሆነች ከእናንተ የመጣች ህፃን ልጅ አለች እና ያው በዛውም ልክ ምንድን ነው አይሰሙም። ኖርማሊ በአማርኛ ስትነግራቸው ካልተረዱ ከባድ ስለሚሆን አስረዷቸው ነው የምለው እኔ። ቪዲዮ ስሩላቸው፣ አስተምሯቸው፣ በትርጉም ስሩላቸው እና የዚህን አክል አይደፈሩም። ምክንያቱም ብዙ ጊዜ አሁን እንትኑ ጩኸቱ እየመጣ ያለው ወደ እናንተ ነው። ጥቃቱም እየመጣ ያለው ወደ እናንተ ነው። ለምን? ህጉን ስለማያውቁት። እኛ እናወራለን። እኛ አመታትን እንግዲህ ፎዚ፣ እኔ፣ ነብርጅስቶን፣ መሲ ያለ ጁጁ እዚህ ጋር ነሙኒ ረዥም አመታት ይወራል ህጉ። ነገር ግን እኛ የምናወራበት ቋንቋ ሌላ ስለሆነ ስላልተረዱ ነው እንጂ እንደማይነኩ እና አይነኬ እንደሆኑ ይታወቃል። በቋንቋችሁ ቪዲዮ ስሩላቸው፣ አስተምሯቸው ነው የምለው። አመሰግናለሁ። ናትዬ እናመሰግናለን። ስራህን እንድትለቅ መተክ አክብረን ስለመጣች። ናትዬ ደግሞ ቤታችሁ ስንመጣ ደግሞ አንዳንድ ጊዜ አማርኛ ማውሮሽ አዘጋጁ እንመጣ አስገቡን ማለት አስገቡን ሳይሆን እንድናዳምጣችሁ። ትናንትና እኔ ባይዘዌ ብገባም ያው አጥረገረጋችሁ ነበረ። ግን ሁሉም መቼም አይደለም መቼም ቋንቋችሁ የሚገባችሁ በኦሮምኛ የምትችሉ፣ ትግርኛ የምትችሉ፣ የሀዲያ ቋንቋ የምትችሉ፣ ከንባትኛ የምትችሉ፣ ወላይተኛ የምትችሉ በቃ በቋንቋችሁ የዱባይን ህግ ለሚመጡ እህቶቻችሁ ንገሯቸው። ከዛ በተነፋባችሁ ማንም ይሁን ሲኖር ኑ ወደኛ ከኛ ጋር እንዲፋለሙ አድርጓቸው። እናንተን ከሜዳ እናስወጣችሁና ከኛ ጋር ይገጥማሉ። ከኛ ጋር የታጠቁ አይገጥሙንም እነዚህ ሽንታሞች። እሺ፣ እናመሰግናለን። ቴንኪዩ። እናመሰግናለን እናቴ ወንድማችን። እሺ ታሚ እና ጋይዝ ለማንኛውም እኔም ልወጣ ነው። ወላ ደስክ እያመመኝ እና እኔ የምለው ኮመንቱ ላይ እንዳለ ታሜ እናመሰግናለን በሉት። እኔ ታሜ በምን ነገር ልንገልጸው ስለማንችል ስለ ታሜ ብቻ እስኪ ጻፉ። ታሜ እናመሰግናለን አልፈልግም። በእግዚአብሔር ኮመንት ዝጉ። ታሜ ይኸውላችሁ እኔ አሁን ከመውጣቴ በፊት ማለት የምፈልገው እውነት ሴቶች እህቶቼ ራሳቸውን ጠብቁ። ልክ እንደተናገሩት እዚህ ጋር ግዴታ ማለት በቃ ቦታም ብታጡ ራሱ ማለት ያኔ መምረጥም ትችላላችሁ። ኢጃዛ ቤት ማለት ከሴቶች ጋር ብትሆኑ ራሳችሁን አስከብሩ። ከሴቶች ጋር ስትሆኑ ደግሞ እንደናንተ ማለት ሆኖ ሴቶች አትሊስት ሰላም ያኔ ስትተኙ ሰላም ታገኛላችሁ። ከወንድ ጋር ማለት መቀላቀል ምናልባት እድልም ወይም ቻንስም ካላገኘሽ ከሴት ጋር ያኺ ላ መሆንም ያለበት ከሴቶች ቤት ብቻ መሆን ያለበት
አለበለዚያ በቃ ስራ ገብተሽ እንዳትወጪ፣ እረፍት አያስፈልግሽም። ይሄንን ነገር አትሊስት ያኔ ራሳቸውን ሴቭ ማድረግ የምትችሉበት መንገድ ከወንድ በኢጃዛ ቤት እኔ ሁሉም ወንዶች ማለት መጥፎ ማለት አልችልም፣ ግን አሁንም አያስፈልግም ማለት በጣም ትልቅ 4 ነጥብ ዝጉበት። አያስፈልግም። ለምን እኔ ማለት እህቴ ወላሂ ኢጃዛ ቤት ከወንዶች ጋር ኖ ግደኝ አላስገባሽም። ሐታ ጥሩ ቢሆኑ ሙጠዋም ቢሆኑ ምንም ቢሆኑ ኖ ማይሆን ነገር ማለት አይሆንም። ስለዚህ ከሴቶች ጋር ብትሆኑ ይሻላል። ራሳችሁን ሴፍቲ ታደርጋላችሁ። እንግዲህ ፈጣሪ ጠብቃችሁ፣ እናንተም ራሳችሁን ጠብቁ። ወዳችኋለሁ። ልወጣ ነው። ታሜ አንዴ ባትወጣ ከይቅርታ ጋር በጣም ከልቤ ላመሰግን እወዳለሁ።